ሰላም ጤና ይስጥልኝ ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ አርብ ታህሳስ 3 ቀን 2018 ዓ.ም የቀን ዜናዎች ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። ኢትዮጵያና የአፍሪካ ልማት ባንክ የ184 ሚሊዮን ዶላር የትራንስፖርት ፕሮጀክት ስምምነት ተፈራረሙ። ኢትዮጵያና የአፍሪካ ልማት ባንክ የሁለተኛው ምዕራፍ የኢትዮ ጅቡቲ ደቡብ ሱዳን ትራንስፖርት ኮሪደር ፕሮጀክትን ለመደገፍ የሚያስችል የ184 ሚሊዮን ዶላር የድጋፍ ስምምነት መፈራረማቸውን የገንዘብ ሚኒስቴር አስታውቋል። ስምምነቱን የፈረሙት በገንዘብ ሚኒስትሩ አቶ አህመድ ሺዴና በአፍሪካ ልማት ባንክ የምስራቅ አፍሪካ ዳይሬክተር ጀነራል በሆኑት ዶክተር አሌክስ ሙቢሪ መካከል ነው። የፋይናንስ ድጋፉ የሎጂስቲክስ ፍሰትን ለማሻሻል ወሳኝ በሆኑ በአዲስ አበባ ጅቡቲ ኮሪደር ላይ የጎደለውን 67 ኪሎ ሜትር የአውራ ጎዳና ግንባታ ለመሸፈን የሚውል ሲሆን መንገዱ ከመልካ ጂሎ እስከ አዋሽ ያለውን ወሳኝ መስመር ያገናኛል ተብሏል። የአዲስ አበባ ጅቡቲ መስመር ከ90 በመቶ በላይ የሚሆነው የኢትዮጵያን የውጭ ገቢ ንግድ የሚያሳልጥ በመሆኑ ለሀገሪቱ የሎጂስቲክስ እንቅስቃሴ ለቀጠናው ትስስር እንዲሁም ለአፍሪካ ቀንድ ሰፊ የኢኮኖሚ ውህደት ወሳኝ ነው ተብሏል። በስምምነቱ ፊርማ ስነ ስርዓት ላይም የገንዘብ ሚኒስትሩ አቶ አህመድ ሺዴ ፕሮጀክቱ ከአፍሪካ ቀንድ ኢኒሼቲቭ ጋር የሚጣጣም ሲሆን ለቀጠናው መረጋጋት፣ ትብብርና ውህደት የኢትዮጵያን ቁርጠኝነት የሚያጎላ ነው ብለውታል። የገንዘብ ድጋፉ ከመንገድ ግንባታ በተጨማሪ ሌሎች ተጓዳኝ ስራዎችን በፕሮግራም የሚያጠቃልል ሲሆን ከነዚህም ውስጥ የንግድ ማሳለጥ እንቅስቃሴዎች፣ ለወጣቶችና ለሴቶች ክህሎት ማጎልበቻ ስልጠናዎች እንዲሁም ለረጅም ጊዜና ሁሉን አቀፍ ተጠቃሚነት ለማረጋገጥ የታቀዱ ማህበረሰብ ተኮር ተነሳሽነቶች ይገኙበታል ተብሏል። በኢትዮጵያ የውጭ ምንዛሬ ገበያ ውድድርን ለማሳደግ ቀጣይነት ያለው እርምጃ እንደሚያስፈልግ ተገለጸ። የዓለም አቀፉ የገንዘብ ድርጅት IMF ባለሙያዎችና የኢትዮጵያ ባለስልጣናት በተራዘመ የብድር አቅርቦት መርሃ ግብር አራተኛ ግምገማ ከስምምነት ላይ መድረሳቸውን መቀመጫውን በዋሽንግተን ዲሲ ያደረገው ተቋሙ አስታውቀዋል። ከሐምሌ 2016 ዓ.ም ጀምሮ ስራ ላይ የዋለው የብድር ስምምነት አራተኛ ግምገማ ስምምነት በዓለም አቀፉ የገንዘብ ድርጅት ስራ አስፈጻሚ ቦርድ ሲጸድቅ ለኢትዮጵያ ከተፈቀደው ብድር ውስጥ 261 ሚሊዮን ዶላር ይለቀቅላታል። የአይኤምኤፍ ባለሙያዎችና የኢትዮጵያ ባለስልጣናት በአራተኛው ዙር ግምገማ ከስምምነት የደረሱት የዓለም አቀፉ የገንዘብ ድርጅት ምክትል ዋና ዳይሬክተር ናይጄል ክላርክ በአዲስ አበባ ጉብኝት ባደረጉ በጥቂት ቀናት ልዩነት ውስጥ ነው። ናይጄል ክላርክ በአዲስ አበባ ከጠቅላይ ሚኒስትር ዶክተር አብይ አህመድ የማክሮ ኢኮኖሚ ተቋማት ኃላፊዎች ካካተተው የኢኮኖሚ አስተዳደር ቡድን እና ከግሉ ዘርፍ ተወካዮች መወያየታቸውን የገንዘብ ሚኒስቴሩ አቶ አህመድ ሺዴ ተናግረዋል። አቶ አህመድ ባለፈው ሳምንት ከናይጄል ክላርክ ጋር በሰጡት ጋዜጣዊ መግለጫም የመንግስታቸው የኢኮኖሚ ማሻሻያ እጅግ በጣም ውጤታማ በሆነ መልኩ እየተገበረ እንደሚገኝ ተናግረው ነበር። የኢኮኖሚ ማሻሻያው ያለፈው አንድ ዓመት ተኩል ውጤት በከፍተኛ ደረጃ የውጭ ንግድ ሸቀጦችን በማሳደግ የዋጋ ንረትን በመቀነስ የመንግስትን ገቢ በማሻሻል በገበያ መር ላይ የተመሰረተ የተረጋጋ የውጭ ምንዛሬ ተመን እንዲኖር በማድረግ ረገድም ከፍተኛ አስተዋጽኦ አበርክቷል ሲሉ ተደምጠዋል። የገንዘብ ሚኒስትሩ ማሻሻያው በገበያ መር ላይ የተመሰረተውን የተረጋጋ የውጭ ምንዛሬ ተመን እንዲኖር አድርጓል ቢሉም ብር፣ ዶላርን ከመሳሰሉ የመገበያያ ገንዘቦች አኳያ ያለው ተመን በኃይል እየተዳከመ መጥቷል። ባለፉት 4 ሳምንታትም ብር በ1.36% በአንድ ዓመት ውስጥ ደግሞ በ19.64 በመቶ ተዳክሟል። ግብይቱን ለማረጋጋት ብሔራዊ ባንክ ተከታታይነት ያለው የዶላር ጨረታዎችን ጨምሮ የተለያዩ እርምጃዎችን ሲወስድ ቢታይም በመንግስታዊ ንግድ ባንክ የሚመራ የውጭ ምንዛሬ ግብይት ጊዜ እየቆጠረ የብርን የመግዛት አቅም ማዳከሙን ቀጥሏል። ኮሚሽኑ የትግራይ ጥያቄዎች በእኔ አቅም የሚመለሱ አይደለም ሲል አስታወቀ። የሀገራዊ ምክክር ኮሚሽን እያከናወናቸው ያሉ ተግባራትን ለዓለም አቀፉ ማህበረሰብ በማቅረብ ውይይት አድርገዋል። በውይይቱ ወቅትም የተለያዩ ኤምባሲዎችን በመወከል የተገኙ አካላት ለኮሚሽኑ ጥያቄዎችን አቅርበዋል። በዚህም ኮሚሽኑ በትግራይ ክልል በሚያከናውናቸው እንቅስቃሴዎች ዙሪያ ጥያቄ የቀረበለት ቢሆንም ኮሚሽኑ ጥያቄዎቹ በእሱ አቅም የሚመለሱ እንዳልሆኑ ገልጸዋል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አሪያ ኮሚሽኑ በትግራይ ክልል ምክክሩን ለማስጀመር ጥረት ባደረገበት ወቅትም ለኮሚሽኑ የሚቀርቡ ጥያቄዎች የኮሚሽኑ በሕግ ከተቋቋመበት ዓላማ ውጭ ናቸው ሲሉ አስረድተዋል። በሌላ በኩል ከትግራይ ጊዜያዊ አስተዳደር ፕሬዝዳንት ጋር ከቀናት በፊት መገናኘታቸውን ዋና ኮሚሽነሩ ገልጸዋል። አክለውም ግንኙነቱን በማስቀጠል ኮሚሽኑ በክልሉ ስራ ለማስጀመር የሚረዳ ውይይት እንደሚያደርጉም ጠቁመዋል። ኮሚሽኑ ከትግራይ ክልል ውጪ ከ93 በመቶ በላይ የሚሆኑ የሀገሪቷን ክፍሎች ላይ በአጀንዳ ማሰባሰብና ተሳታፊ ልየታ ስራዎችን መሰራታቸውንም አስታውቀዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20 የሚልኩበት አዲስ የገንዘብ መላኪያ መንገድ።
ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ወደ ውጭ ዜናዎች እናልፋለን። በጦርነት በወደመችው ጋዛ ከባድ ጎርፍ መከሰቱ ተገለጸ። በዚህም ከ800 ሺህ የሚበልጡ ጋዛውያን የጎርፍ አደጋ ተጋርጦባቸዋል ሲል የተባበሩት መንግስታት ድርጅት አስጠንቅቋል። በጋዛ የተከሰተው ይህ ከባድ ንፋስ የቀላቀለ ዝናብ የተፈናቃዮች ካምፖችን አጥለቅልቋል፣ በርካታ ህንፃዎችንም አውድሟል ሲል ቢቢሲ ዘግቧል። አደጋውን ተከትሎ በጋዛ ከተማ በድንኳን ውስጥ የሚኖሩ ተፈናቃዮች ለከፍተኛ ችግር መዳረጋቸውን ነዋሪዎችን ጠቅሶ ቢቢሲ ዘግቧል። አሜሪካ ያረቀቀችው ሁለተኛው ምዕራፍ የተኩስ አቁም ስምምነት ከ2 ወራት በኋላ በጋዛ ተግባራዊ ይደረጋል ተብሎ ይጠበቃል። ጋዛ በዚህ ወቅት በተፋላሚ ወገኖች መካከል የተከፋፈለች ስትሆን ህዝቦቿ ገሚሶቹ ተፈናቅለው የቀሩትን በፍርስራሽ ውስጥ ለመኖር ተገደዋል። በመሆኑም በጋዛ አዲስ መንግስት ለማቋቋም በሚቀጥሉት የሰላም ስምምነት ተግባራዊ ይደረጋል ተብሎ ይጠበቃል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐማስ ሁለቱንም ወገኖች ወደ ቀጣይ አስቸጋሪ የሰላም ስምምነት ደረጃ ከማምራታቸው በፊት ሁሉንም የእስራኤል ታጋቾች በህይወት ያሉትንም የሞቱንም ጨምሮ መመለስ አለበት ሲሉ አሳስበዋል። ነገር ግን በሐማስ በኩል በጋዛ ፍርስራሾች ላይ የተደረጉ በርካታ ፍተሻዎች እስካሁን ምንም ውጤት አላመጡም ተብሏል። በመጨረሻም የማይናማር ወታደራዊ ኃይል ሆስፒታል ላይ ባደረሰው ጥቃት ከ30 በላይ ሰዎች መሞታቸው ተገለጸ። የማይናማር ወታደራዊ ኃይል ረቡዕ ምሽት በአገሪቱ ምዕራባዊ ክፍል በሚገኘው ሆስፒታል ላይ ባደረሰው የአየር ጥቃት ቢያንስ 34 ሰዎች የሞቱ ሲሆን ሌሎች በርካታ ሰዎች ደግሞ ቆስለዋል ነው የተባለው። ወታደራዊ ኃይሉ በ2021 በተደረገው መፈንቅለ መንግስት ስልጣን ከተቆጣጠረና የእርስ በእርስ ጦርነት ከተቀሰቀሰ ጊዜ ጀምሮ በሀገሪቱ ውስጥ በሺዎች የሚቆጠሩ ሰዎች ሞተዋል፣ በሚሊዮኖች የሚቆጠሩ ደግሞ ተፈናቅለዋል ነው የተባለው። በቅርብ ወራት ውስጥም ወታደራዊ ጦር ከጎሳ የጦር ኃይሎች ግዛትን ለማስመለስ የአየር ድብደባዎችን አጠናክሮ ቀጥሏል። የማይናማር ጦር ስለ አድማዎቹ እስካሁን ምንም አስተያየት አልሰጠም። ነገር ግን ይህ ድርጊት የተፈጸመው ሀገሪቱ ከመፈንቅለ መንግስቱ በኋላ በዚህ ወር መጨረሻ ላይ ለመጀመሪያ ጊዜ በምታደርገው ምርጫ ድምጽ ለመስጠት እየተዘጋጀች ባለችበት ወቅት ነው። የአራካን ጦር ቃል አቀባይ አብዛኞቹ ሟቾች በሆስፒታል ውስጥ የነበሩ ታካሚዎች ናቸው ብለዋል። ይህ የሽብርተኛ ወታደሮች በሲቪል ሰዎች መገኛ ቦታዎች ላይ ያነጣጠረ በጭካኔ የተሞላ ጥቃት ነው። በሲቪሎች ላይ የቦምብ ጥቃት ለመፈጸም ወታደሮች ኃላፊነቱን መውሰድ አለባቸውም ሲሉ አክለዋል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ?
እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናው አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን። መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝንላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ እያደረስኩ አብሬያችሁ ቆየሁት። ሀብታማ እያለ ነበርኩኝ። ሰናይ ቀን።